ሰላም የስድ እንግሊዘኛ እንዴት ናችሁ? how's it going? It's good? ዛሬ ዌዘር ፓርት 2 ይዘንላችሁ መጥተናል። ከዚህ ቀደም የስድ ዩቲዩብ ላይ ፓርት 1ን ትምህርቱን ተማምረን ነበር። በፓርት 2 ደግሞ ጥያቄዎችን እየሰራን በዛው እንማማራለን። ከዚህ ቀደም ፓርት 1ን ያላያችሁ ካላችሁ ፓርት 1ን የስድ ዩቲዩብ ላይ በመሄድ እንድትመለከቱ ትጋብዛለሁ። አሁን በቀጥታ የምናልፈው ወደ ዛሬው ትምህርታችን ዌዘር ፓርት 2። ከዚህ ቀደም ስለ ዌዘር በፓርት 1 የስድ ዩቲዩብ ላይ ስላየን ታይፕስ ኦፍ ዌዘር ሁላችሁም ታውቃላችሁ። እንግዲያውስ ጥያቄው ምንድን ነው? ማች the words and the symbols። እዚህ ጋር ምልክቶች አሉ ታይፕስ ኦፍ ዌዘር። እነዛን ማች ነው የምታደርጉት ማለት ነው። ለምሳሌ ያህል አንደኛው ስኖው ነው። ስኖው ምንድን ነው ብለናል? በረዶ ማለት ነው። ቱዴይ ኢዝ ስኖዊ ዴይ ብለን ተማምረን ነበራል። ዛሬ በረዶማ ቀን ነው። አብሶ ደግሞ ውጭ ሀገር ያላችሁ ሰዎች በረዶ የሚወርድባቸው ቀኑ ሙሉ የሚወርድባቸው ሀገራቶች አሉና እነሱንም ታሳቢ በማድረግ እንዲሁም አልፎ አልፎ እኛ ጋም በረዶ ይጥላል። ስለዚህ ያንን ማወቅ አለባችሁ። ስኖው ምልክቱ ላይ የምትመለከቱት ነው። ሁለተኛ ላይ ያለው ምንድን ነው? ሰን ነው አይደለ? ሰንን ትፈልጉና ኤ ነው ሰን። ኤ ምንድን ነው ብለናል? ስኖው ነው አይደለ? በረዶ ነው። ቢ ነው ሰን፣ ቢ ነው። ሲ ላይ ያለው ነው ሰን፣ ዲ ላይ ያለው ነው ኢ ላይ፣ ኤፍ ላይ፣ ጂ ላይ። እነዚህን ማች ነው የምታደርጉት ማለት ነው። የማመሳሰል ስራ ነው የምትሰሩት። ኮሜንት ስር ላይ ትሄዱና ሁለተኛው ብላችሁ ቢ ከሆነ ቢ፣ ሲ ከሆነ ሲ፣ ዲ ከሆነ ዲ እያላችሁ ምልክት ሰጣላችሁ ማለት ነው። ታይምን ማኔጅ ከማድረግ አንጻር እኔ ፈጠን እያልኩ ምላሹን እየሰጠው ሄዳለሁ ማለት ነው። ሁላችሁም እንደምታውቁት ፀሐይ ኤፍ ላይ ያለው ነው ማለት ነው። ስለዚህ ሁለተኛው ምላሽ ኤፍ ነው። ሶስተኛው ሬን፣ ዝናብ። ሬን፣ ዝናብ። እሱንም ኮሜንት ስር ላይ ያስቀምጡልኝ። የዝናብ ምልክት የትኛው ነው? ሬን፣ ዝናብ ነው። እንግዲያውስ የዝናብ ምልክት የሚታያችሁ ሲምቦሎች ውስጥ የዝናብ ምልክት የትኛው ነው? ዲ ላይ ያለው ነው አይደለ? ዲ ካላችሁ ትክክል ናችሁ። አራተኛው ፎግ ነው። ፎግ፣ ጭጋግ። ጭጋግ የትኛው ነው? እዚህ ጋር ካለው ውስጥ ጭጋግን የሚያመለክት ቢ ነው፣ ሲ ነው፣ ኢ ነው፣ ጂ ነው። ሶስቱን ስለመለስ ናቸው ማለት ነው። ኤፍ፣ ዲ፣ ኤ ተመልሰዋል ኦልሬዲ። ከቢ፣ ከሲ፣ ከኢ እና ከጂ አንዱን ትመርጣላችሁ። ጭጋግን ትመርጣላችሁ። ሁሉም የራሱ የሆነ ምልክት አለው። ለምሳሌ ቢ ላይ ያለው ፀሐይን የሸፈነ ይታያል አይደል? ፀሐይ የሸፈነ ነገር። ሲ ላይ ደግሞ የሆነ ምልክት ይታያል። ያን ምልክት እርግጠኛ ነኝ ታውቃላችሁ። ካላወቃችሁም አንድ ላይ ስለምናየው እንግዲያውስ አራተኛው ብላችሁ ምላሻችሁን ኮሜንት ስር ላይ ያስቀምጡልኝ። አራተኛው ምላሽ ጂ ነው። ጭጋግ የሚያመለክተው ይህ ነው ማለት። ምክንያቱም ጭጋግ ወደ ታችም ይወርዳል። ወደ ታች የሚወርድና ፊት ለፊት ያለውን ራሱ ነገር እንዳታዩ የሚከልላችሁ ነው። ጭጋግ ፊት ለፊት ያለውንም ነገር እንዳታዩ የሚከልላችሁ ስለሆነ በዚህ አይነት ምልክት ሲምቦል ይታወቃል ማለት ነው። ጭጋግ። ላይቲንግ መብረቅ ነው አይደለ? መብረቅስ ቢ ነው፣ ሲ ነው ወይስ ኢ ነው? መብረቅ የሚያመለክተው ሲ ነው። መብረቅ የሚያመለክተው ሲ ነው። እቺ ምልክቷ ከሰማይ እየወረደች መሆኗን፣ ዝናብ ሲዘንብ ከደመናው ጋር የተገናኘ መሆኑን የሚያመላክት ነው። ያሳምፕሉ ደግሞ የምትመለከቱት መብረቅን የሚገልጽልን ሲምቦል ነው ማለት ነው። ዊንድ፣ ንፋስ። ዊንድ፣ ንፋስ በአብዛኛው ጊዜ አይታይም። የሚታየው ንፋሱ የሆነ ነገር ከፈጠረ በኋላ ነው። ለምሳሌ ያህል ምላሻችሁ እናንተ ኮሜንት ስር ላይ ታስቀምጡልኛላችሁ ብዬ አስባለሁ። ይህ ላይ የምትመለከቱት ቅጠሎች አሉ። እነዛን ቅጠሎች ካራገፈ በኋላ ሊሆን ይችላል ነፋሱን የምናየው፣ ወይም ደግሞ እኛን ሲነፍስብን ነው እንጂ ነፋሱን ኦልሬዲ በአይናችን አንመለከተውም። ልክ እንደ ዝናብ ሁሉ በአይናችን አንመለከተውም። ስለዚህ ኢ ላይ ያለው ምልክት እንደዛ ነው ማለት ነው። ቅጠሎቹ አንዴ ወደዚህ አንዴ ወደዛ የሚያደርጋቸው ምንድን ነው? ንፋስ ነው ማለት ነው። ስለዚህ ስድስተኛው ዊንድ ለሚለው ኢ ነው ምላሹ። ሰባተኛው ክላውድ፣ ደመና። ያልተመለሰው መልስ ቢ ነው። ደመና ፀሐይን ይሸፍናል አይደለ? እዚህ ጋም እንደምትመለከቱ ፀሐይን እየሸፈነ ነው ደመናው። ክላውድ ቢ ነው ማለት ነው። እሺ አሁን ደግሞ የምናደርገው ምንድን ነው? ምሳሌ አስቀምጬላችኋለሁ። ከዛ ውስጥ እያወጣን ከቻርት ውስጥ እያወጣን አረፍተ ነገርን የምንሰራባቸው ማለት ነው። አሁንም ከታይፕስ ኦፍ ዌዘር አልወጣንም።
ሃኖይ የሚባል ከተማ ነው። ሲቲ ናቸው ነገራችን ላይ። ሲቲ ውስጥ ያለውን ዌዘር ኮንዲሽን ነው እያሳየኋችሁ ያለሁት በምስል። እናንተ ደግሞ ገጣጥማችሁ አረፍተ ነገር ነው የምትሰሩበት። ምሳሌ አለ። የመጀመሪያው ሰን የሰን ምልክት አለ። ዜን ሃኖይ የሚል የከተማ ስም አለ ማለት ነው። ኢትስ ሰኒ ኢን ሃኖይ። ኢትስ ሰኒ ኢን ሃኖይ ምን ለማለት ነው የፈለግነው? ሃኖይ ከተማ ውስጥ ፀሐያማ ነው እያለ ነው አይደለ? ፀሐያማ ነው። ሃኖይ ከተማ ፀሐያማ ነው። ዜን ሰን ነው ሰኒ ሲሆን ደግሞ አድጀክቲቭ ይሆናል ማለት ነው። ከዚህ ቀደም ክፍል አንድ ላይ በደንብ ስለተማማርን ወደ እሱ አልመለስም። ሃኖይ ከተማ ፀሐያማ መሆኑን በአረፍተ ነገራችን ገለጽን ማለት ነው። ሁለተኛው ከተማችን ሆንግ ኮንግ ነው። ምልክቱ ደግሞ ሬን ነው፣ ዝናብ ነው። ዜን አረፍተ ነገር እንሰራበታለን ማለት ነው። ኢትስ ሬኒንግ ኢን ሆንግ ኮንግ። ሆንግ ኮንግ ውስጥ ዝናብ እየጣለ ነው እያልኩኝ ነው። ሬኒንግ ዝናብ እየጣለ ነው ለማለት ነው። እንዲሁም ደግሞ ዝናባማ ነው ማለትም ትችላላችሁ። ሬኒንግ የሚለውን ሬኒ በሚለው በመቀየር ማለት ነው። ኢትስ ሬኒ ኢን ሆንግ ኮንግ። ኢትስ ሬኒ ኢን ሆንግ ኮንግ። እንግዲያውስ አንድና ሁለት ምሳሌ አይተናል። ሶስተኛውን ደግሞ እናንተ ሞክሯት እስቲ ሞክሯት። እነዚህን ትሬኒንግ በምትሰሩበት ሰዓት ላይ እጅግ በጣም ይጠቅማቸዋል። አገናኝታችሁ ምስሎችን አገናኝታችሁ የምታዩትን ነገር አገናኝታችሁ አረፍተ ነገር ለመስራት ለማውራት ይጠቅማቸዋል። የምትመለከቱት ምስል የዊንድ ነው፣ የነፋስ ነው። እንዲሁም ደግሞ ላፓዝ የሚባል ከተማ ነው። እስቲ አገጣጥማችሁ ስሩት። ኢትስ ብላችሁ እስቲ ጨርሱት። ኢትስ ላፓዝ ላይ ንፋስ አለ፣ ይነፍሳል ለማለት ነው የፈለግነው። እስቲ ጨርሱት ይህን አረፍተ ነገር። ሶስተኛ ብላችሁ ኮሜንት ስር ላይ አስቀምጡልኝ። እኔ እየሰራው ሄዳለሁ ማለት ነው። ምሰራው በድምፅ ነው፣ እናንተ በጽሁፍ አስቀምጡልኝ ኮሜንት ስር። ኢትስ ዊንዲ ኢን ላፓዝ። ኢትስ ዊንዲ ኢን ላፓዝ። ላፓዝ ከተማ ውስጥ ይነፍሳል እያልኩኝ ነው። አየሩ ነፋሻማ ነው እያልኩኝ ነው ማለት ነው። ኢትስ ዊንዲ ኢን ላፓዝ። አራተኛው ፓሪስ ላይ ደግሞ ደመና፣ የደመና ምልክት አለ አይደለ? ፀሐዩን እየሸፈነው ደመና ዴን ፓሪስ ውስጥ ነው። እስቲ አረፍተ ነገር ስሩበት። በዚህ ኮሜንት ስር ላይ አስቀምጦልኝ። ኮሜንት ስር ላይ አስቀምጦኝ። ኢትስ ክላውዲ ኢን ፓሪስ። ኢትስ ክላውዲ ኢን ፓሪስ። ሲምፕል ነው አይደለ? ቀላል ነው። እነዚህ ኢንተርናሽናል የሆኑ ከተሞች ናቸው። እናንተ ደግሞ በያላችሁበት በሰፈራችሁ ታውን፣ ከተማችሁ፣ የአካባቢያችሁ መጠሪያ በእነሱ ተለማመዱ። ዋናው ትሬኒንግ መሆኑን የሚፈለገው መለማመዳችሁ ስለሆነ እንድትለማመዱ ነው። አምስተኛው ተሽኬንት የሚባል ከተማ ውስጥ ነው። ምንድን ነው የምታዩት? ጭጋግ ነው አይደለ? ፎግ። ስለዚህ እስቲ አረፍተ ነገር ስሩበት። እስቲ ስሩበት። ናይስ። ሁላችሁም ኮሜንት ስር ላይ አስቀምጡልኝ። ኢትስ ፎጊ ኢን ታሽኬንት። ኢትስ ፎጊ ኢን ታሽኬንት። ታሽኬንት ከተማ ውስጥ ጭጋግ አለ፣ ጭጋጋማ ነው እያለን ነው። ሲኦል ከተማ ውስጥ ደግሞ ፀሐይ አላት፣ ሳን። እስቲ ይሄንንም እስቲ ሞክሩት። ሲኦል ከተማ ላይ ፀሐይ አለ። ከመጀመሪያው ጋር ተመሳሳይ ነው። ኢትስ ሳኒ ኢን ሲኦል። ኢትስ ሳኒ ኢን ሲኦል ኦር ኢትስ ሳን ሻይኒንግ ኢን ሲኦል። ኢትስ ሳን ሻይኒንግ ኢን ሲኦል በተመሳሳይ ነው። ትርጉማቸው ተመሳሳይ ነው። ፀሐዩ ፈክቷልም አልኩኝ፣ ፀሐያማ ነው አልኩኝ። ተመሳሳይ ስለሆነ ሁለቱንም ካላችሁ ትክክል ናቸው። ዋሽንግተን ላይ ደግሞ ስናዊ። ዋሽንግተን ላይ ስኖው ነው፣ በረዶ እየጣለ ነው። ይህንን ነገር ሲያገናኝታቸው አረፍተ ነገር ስሩበት። አረፍተ ነገር ስሩበት። ሰባተኛው ብላችሁ ኮሜንት ስር ላይ ያስቀምጡልኝ። ኢትስ ስኖዊ ኢን ዋሽንግተን ማለትም ትችላላችሁ። ግን በረዶ እየጣለ ነው ብትሉ መልካም ስለሆነ ስኖዊንግ ብትሉ አሪፍ ነው ማለት ነው። ኢትስ ስኖዊንግ ኢን ዋሽንግተን ውስጥ በረዶ እየጣለ ነው እያላችሁ ነው ማለት ነው። እነዚህ ከተሞች ናቸው። ከተሞች ውስጥ ደግሞ ከምስሉ ጋር አገናኝተን እንዴት መስራት እንዳለብን ጥያቄዎች ጠይቄያቸዋለሁ። እናንተ መልሳችኋል። ግን በዚህ እንዳታቆሙ፣ ቀጥሉበት እናንተ እየደጋግማችሁ ማለት ነው። በሰን ፀሐያማ የሆኑ ቦታዎች ላይ እናንተ ተጠቀሙ፣ አረፍተ ነገር ተለማመዱ። እንዲሁም በሌሎችም ዌዘሮች እናንተ መለማመዳችሁ እንዳትረሱ። አሁን ደግሞ ትንሽ ከቀደሞቹ ከበድ እያደረግነው የመጣ ነው ጥያቄውን። What do you like to do or not like to do in these types of weather?
እስካሁን ያየናቸው የዌዘር ታይፖች አሉ። በእነዛ ዌዘር ታይፖች አሁን ጠይቃችኋለሁ። ስጠይቃችሁ ምን ማድረግ እንደምትወዱ ምን ማድረግ ደግሞ እንደማትወዱም ጭምር ትጠቅሱልኛላችሁ ማለት ነው። ይሄን ኮሜንት ላይ የምታስቀምጡልኝ። እዚህ ጋር አንደኛውን እንደ ምሳሌ አስቀምጭላችኋለሁ። የመጀመሪያ ፎግ ነው። ፎግ ጭጋግ በሚሆንበት ሰዓት ላይ ምን ማድረግ ትወዳላችሁ ወይም ደግሞ ምን አለማድረግ ትወዳላችሁ? አንዱን ጠቅሱልኛላችሁ ማለት ነው። ፎግ ሲሆን የሚመቻችሁ ወይም የማይመቻችሁ ትኖራላችሁና ያንን ለምን እንደሆነ መጥቀስ ነው። ለምሳሌ ፎግን አይመቸኝም። አይ ዶንት ላይክ ቱ ድራይቭ። በፎግ በጭጋግ መንዳት አልወድም፣ ማሽከርከር አልወድም። እናንተስ ካላለ ከሌለ በቀጣዮቹ ላይ የግድ ትመልሳላችሁ ማለት ነው። ትሞክራላችሁ። የግድ ፐርፌክት ይሆን አይደለም፣ ግን ዋናው ሙከራ ስለሆነ ትሞክራላችሁ በቀጣዮቹ ላይ። የመጀመሪያ ፎግ ላይ አይ ዶንት ላይክ ቱ ድራይቭ፣ በጭጋግ መንዳት አልወድም። አይ ዶንት ላይክ ቱ ድራይቭ ግልጽ ነው አይደለ? የጥያቄው ታይፕ። ሁለተኛው ሰኒ ዌዘር፣ ፀሐያማ የአየር ጸባይ ሲሆን ምን ማድረግ ትወዳላችሁ ወይስ ምን ማድረግ አትወዱም? እስቲ ኮሜንት ስር ላይ አስቀምጡልኝ። ሰኒ ዌዘር ሲሆን ምንድን ነው የሚያስደስታችሁ ወይስ የማትወዱት ነገር ካለ እስቲ አጫውቱን፣ እንጨዋወትበት፣ እንማማርበት። ኮሜንት ስር ላይ ሞክሩ። ፎር ኤግዛምፕል አይ ላይክ ቱ ጎ ቱ ዘ ቢች። ውጭ ሀገር ያላችሁ ሰዎች ይህንን ልትመርጡ ትችላላችሁ። አይ ላይክ ቱ ጎ ቱ ዘ ቢች፣ ባህር ዳርቻ ላይ በፀሐይ መሄድ ደስ ይለኛል። አይ ላይክ ቱ ጎ ፎር ኤ ዎክ፣ ፀሐያማ ቀን ላይ ፀሐያማ የአየር ጸባይ በሚሆንበት ሰዓት ላይ ወክ ማድረግ እወዳለሁ እያላችሁ ነው። ሌሎችም አሉ። ፀሐይ መሞቅስ አትወዱ? ፀሐይ መሞቅ አትወዱ? አይ ላይክ ቱ ላይ ኢን ዘ ሰን፣ ፀሐይ መሞቅ እወዳለሁ እያላችሁ ነው። አይ ላይክ ቱ ላይ ኢን ዘ ሰን፣ ፀሐይ ውስጥ መሞቅ፣ ራሳችሁ ማሞቅ እንደምወድ እየገለጽኩላችሁ ነው። እናንተስ ምን አይነት ነገሮች አሉ? እስቲ ኮሜንት ስር አንድ ኮሜንት ስር ላይ ያስቀምጡልኝ። ብዙ ይኖራሉ። በፀሐይ ዌዘር ላይ ማድረግ የምትፈልጓቸው ብዙ ነገሮች ይኖራሉና እስቲ አንዱን ኮሜንት ስር ላይ ያስቀምጡልኝ። ሁለተኛው ላችሁ ሰኒ ዌዘር። ሶስተኛው ሬኒ ዴይ። ሬኒ ዴይ አንዳንድ ጊዜ ቀኑ ዝናባማ ሊሆን ይችላል፣ ይዘንባል። በዛ ሰዓት ምን ማድረግ ትወዳላችሁ? ምን ሳለማድረግ ትወዳላችሁ? ኮሜንት ስር ላይ ያስቀምጡልኝ። ሶስተኛው ላችሁ ሬኒ ዴይ። አይ ዶንት ላይክ ቱ ጎ አውት። ሬኒ ዴይ በሚሆንበት ሰዓት ላይ መውጣት አልወድም ወደ ውጭ። አይ ዶንት ላይክ ቱ ዱ ስፖርት መስራት አልወድም እያልኩ ነው። እናንተስ የምትወዷቸው ማትወዷቸው ብዙ ነገሮች ይኖራሉ ዝናባማ ቀን በሚሆንበት ሰዓት። ስለዚህ ኮሜንት ስር ላይ ሙከራችሁን፣ የምፈልገው መሞከራችሁን ነው። ሙከራችሁን አስቀምጡልኝ። በመሞከር ነው የሚመጣው፣ ካልሞከራችሁ አይመጣም። ሞክሩ። በመሞከር ውስጥ እያሻሻላችሁ ትሄዳላችሁ። አራተኛው ስኖው፣ በረዶ። ስፔሻሊ ውጭ ሀገር ያላችሁ ሰዎች፣ ውጭ የወጣችሁ ሰዎች፣ እንግሊዝኛ ቋንቋ የምትማሩም አብዛኞቻችሁ ውጭ ሀገር ለመውጣት ውጭ መሆናችሁ ዲቴይል በደንብ ለማወቅ ስለሆነ ውጭ ሀገር ያላችሁ ሰዎች ስኖው በሚሆንበት በረዶ በሚጥልበት ሰዓት ላይ ምን ማድረግ ትወዳላችሁ? ምን ማድረግ አትወዱ? የሚለው እስቲ ሀሳባችሁን አጋሩን ኮሜንት ስር። አራተኛ ብላችሁ አይ ላይክ ቱ ወክ ኢን ደ ስኖው። ወክ ማድረግ የሚወዱ ሰው ይኖራል። ትላልቅ ልብስ ለብሶ ወክ የሚያደርግ ሰው አለ ውጭ ሀገር ላይ። አይ ላይክ ቱ ጎ ስኪንግ፣ በረዶ ላይ መንሸራተት የሚወድ ሰው አለ በረዶ በሚጥልበት ሰዓት ላይ። ሌሎችም የሚወደዱ የማይወደዱ ብዙ ነገሮች ስላሉ እናንተ አንዱን ኮሜንት ስር ላይ ያስቀምጡልኝ። አምስተኛው ዊንዲ ዴይ፣ ነፋሻማ ቀን ሲሆን፣ በጣም የሚነፍስበት ቀን ሲሆን ምን ማድረግ ትወዳላችሁ? ምን ማድረግ አትወዱም? እስቲ ሀሳባችሁን ኮሜንት ስር ላይ አጋሩን። አምስተኛው ብላችሁ አይ ዶንት ላይክ ቱ ጎ አውት፣ ነፋሻማ ቀን በሚሆንበት ሰዓት መውጣት አልወድም። አይ ዶንት ላይክ ቱ ጎ አውት። አይ ላቭ ቱ ጎ ፎር ኤ ወክ ማድረግ እወዳለሁ የሚል ሰውም ይኖራል አይደለ? ነፋስ በሚኖርበት ሰዓት ላይ ሁሉም ሰው የራሱ የሆነ ሀሳብ የራሱ የሆነ የሚዝናናበት ነገር ይኖራል ከዌዘር ጋር በተገናኘ። ስለዚህ እናንተም የየራሳችሁን ሀሳብ ኮሜንት ላይ ያስቀምጡልኝ። ዊንዲ ዴይ፣ ነፋሻማ ቀን በሚሆንበት ሰዓት። የዛሬው ጥያቄዎቻችንንም ጨርሰናል በዚሁ። ቀጣይ ኤስዲ ቲዩብ፣ ኤስዲ እንግሊዘኛ በሁለቱም የዩቱብ ቻናሎቻችን ትምህርታዊ ቪዲዮዎች ይለቀቃሉ። እናንተም ሁለቱንም ሰብስክራይብ በማድረግ እንድትከታተሉ ጋብዛለሁ። ቀጣይ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።